ብዙ ውስጥሽ ላይ ያለ ነገር ሊኖር ይችላል። እኔም ደግሞ ብዙ ለአንቺ ነግሬሽ ያልተረዳሽኝ ብዙ ነገሮች ሊኖሩ ይችላሉ። እና ሰላም ቤተሰብ፣ እቺ ልጅ ሴራዋ በጣም ከባድ ነው። እጅግ በጣም ከምትሉት በላይ በጣም ከባድ የሆነ ሴራ ነው እያሴረች ያለችው ሄርሜላ ማለት ነው። ሆስፒታል ድረስ በመሄድ ልጁን አጠገብ ህፃኑ አጠገብ የምትጠጋጋው ሰዎቹን አይኗን ቁልጭልጭ እያደረገች የምታየው ሩታን ከዚህ በፊት እንዲህ ስላልተረዳሽ ነው ብላ ሩታን የምታዋክበው የውላችሁ ብዙ ሰው ልጁ የአብርሽ አይደለም እየተባለ ስለሆነ ከልጁ ላይ ከህፃኑ ላይ ደም ወስዳ ገባችሁ? ከህፃኑ ላይ ወስዳ ዲኤንኤ ከአብርሽ ላይ ደግሞ ታውቃላችሁ፣ በማገኘችው አጋጣሚ ላይ ወይ አጠጥታ ወይ አስክራው ምናምን ትወስድና ዲኤንኤ አድርጋ የሆነ ነገር ለመፍጠር ፈልጋ ነው። ገባችሁ? ይሄ ነው ልጁ የአብርሽ ነው፣ ወደዳችሁም ጠላችሁ ማለት ነው። ግን ሄርሜላ እየሄደች ያለችው መስመር ይሄ ነው። ሌላው ደግሞ እንኳን ደስ አላችሁ ጋሽዬ። ያው ጠዋት ቤተሰቡ ሁሉ ሰብሰብ ብሎ የጋሽዬ ቤተሰቦች ለሩታ በጊዜው ሄደዋል ማለት ነው። ይሄ ደግሞ የዛ አካባቢ ባህላቸው ነው። አብዛኛዎቹ ሰዎች እዛ አካባቢ ላይ ልጆቻቸው ሲወልዱ ወንድ ልጆቻቸው ሲወልዱ ሴቷ ስትወልድ በጊዜው ይሄዳሉ እና ጋሽዬ እንደዛ ሄደዋል ማለት ነው። ዛሬ 4 ሰዓት አካባቢ ላይ ማለት ነው። ደስ ይላል። በጣም አመሰግናለሁ። እውነት ማለት በቃ እኔ እንጃ አላቅም። በጣም ነው እኔ ደስ የሚለኝ ያለኝ በቃ እኔ እንጃ እንዴ ብዬ ልንገራችሁ። ደስ አይልም? ደስ ይላል ሩታ ለዚህ ክብር በመብቃቷ። ነገር ግን ሄርሜላ አደገኛ የሆነ ጋይስ የወፎች ድምጽ መናፈሻ ነኝ፣ ለዛ ነው የወፎቹ ድምጽ የሚረብሻችሁ። አደገኛ የሆነ ሴራ አሲራለች። ምንድነው ያሴረችው ሴራ መሰራችሁ? እኔ እንደሰማሁት ከሆነ ማለት ነው ከህፃኑ ላይ የሆነ ነገር ትወስድና ከዛ በኋላ ዲኤንኤ ልታስመረምር ከዲኤንኤ በቃ ማለት ከዛ ዲኤንኤው በገንዘብ አሳስታ ምናምን ነገር ከዛ ልጁ የአብርሽ አይደለም ብላ ሌላ ምክንያት ሌላ ችግር ልትፈጠር ነው። ስለዚህ አሁንም ቢሆን ወደ ሆስፒታል ስትመጣ ማናችሁም ሄርሜላን እንዳታስገቧት። ማናችሁም። እኔ ፈረንጁ በጣም ነው ያኮራኸኝ። የእውነት በጣም ነው ያኮራከኝ። ስልክ ሰጥቶኛል፣ እደውልልካለሁ። የእውነት አንተን በቃ እኔ እንጃ አላቅም፣ መሸለም እፈልጋለሁኝ። አንተን በቃ የሆነ ነገር ማድረግ እፈልጋለሁ። የእውነት ማስታወሻ ለአንተ መስጠት እፈልጋለሁኝ። ሴሪየስ ነው የምነግርህ። ምክንያቱም ትናንትና ሁሉም ሞኞች ስለሆኑ ሁሉም እዛ ጋ የነበሩት በሙሉ እንዳንተ ፎከስ አድርጎ ሄርሜላን የተጠባበቃት አልነበረም። ሄርሜላ ገብታ አይታችኋል። ብዙ ሰዓት ከህፃኑ ጋር ስሙ ማን ነው? ህፃኑን ሊየው አማን ይመስላል፣ ሩታን ነው መምሰል ያለበት ምናምን እያለች ነበር። ለምንድን ነው? ለሴራዋ ነው። ገባችሁ? ለሴራዋ ነው። ሄርሜላ ህፃኑን የምትነካካው ለሴራዋ ነው። በቃ የሆነ ነገር ትወስዳለች። ከዛ በኋላ ታውቃላችሁ ዲኤንኤ ከምራቅም ከፀጉር ሁሉ ነው የሚሰራው። ባይዘው ታውቃላችሁ። እሷ ይሄን ነው ማድረግ የፈለገችው ልጅቷ። አላማዋ ህፃኑ ላይ ነው ፎከስ ያደረገችው። ሩታን ምንድን ነው ያለቻት? እኔ አንቺ ያልተረዳሽኝ ምንድነው የምትረዳሽ? አብርሽን ውሰጁ ብላ ስላልሰጠችሽ ነው። አብርሽን አልፈልገውም አንቺ ውሰጁ በቃ ይዘሽ ሂጂ ስላላለችሽ ነው ያልተረዳችሽ። አንቺ እኮ ማለት እኮ ሩታ እንኳን ነፍሰ ጡር ሆና እኮ እንደዛ ስቃይ ላይ እያለች እንኳን ህመም ላይ እያለች ወዷ ላይ ልጅ ይዛ እንኳን አንቺ አብርሽን እየወሰሽ እሷ ብቻዋ ስትኖር ነበረ። ገባሽ? እሷ ብቻዋ ስትኖር ነበረ። አሁን ደግሞ ያ ስላልተሳካልሽ ሩታ በሰላም ስለተገላገለች ልጇን ስለታቀፈች ሌላ አሻጥር ለመስራት በዚህ ደረጃ ቀስ ብለሽ መተሽ ከልጁ ጋር የሆነውን ነገር አድርገሽ በቃ ይሄው ይሄ የልጅክ ዲኤንኤ ነው፣ ግን አንተ አባት አይደለክም ብለሽ ሌላ ትኩሳት ለመፍጠር የይሄሽበት ያለሽው መረጃ ደርሶናል። ስለዚህ አሁንም ቢሆን ይሄ ቪዲዮ ሁላችሁም ሼር አድርጋችሁ እነሱ ጋር ይድረስ። ይሄ ካልሆነ ደግሞ ጠብቁ። እኔ እያንዳንዱ ማወራው ነገር እየሆነ ነው አይደለ? ይሄ ደግሞ ትክክለኛ ነገር ነው የምነግራችሁ። ትክክለኛ ነገር ጠብቁ። ይሄን ካላረገች ጠብቁ። ትወስዳለች፣ አብርሽን ትወስደዋለች። አብርሽን ኦልሬዲ አፍዘዋለች ታውቃላችሁ። ያንን ሰዓት የእጅ ሰዓት ከሰጠችው ጊዜ ጀምሮ የሆነ ቀን አቅፋ ከሳመችው ጊዜ ጀምሮ አብርሽ ላይ የሆነ ነገር አሰርታለች። ገባችሁ? አብርሽ እሷን ሲያይ ሁል ጊዜ ካያችሁት መልስ አይመልስላትም፣ እንድትነካበትም አይፈልግም፣ ፍዝዝ ነው የሚለው። ስለዚህ አሁን ከልጁ ላይ የሆነ ነገር ትወስዳለች፣ ዲኤንኤ ታስመረምራለች። ከአብርሽ ላይ ደግሞ እንደምንም ብላ ትወስዳለች። ከዛ በኋላ ይሄ የልጅ ዲኤንኤ ነው፣ ግን አንተ አባት አይደለህም ትለዋለች ማለት ነው። ከዛ ምን ይፈጠራል አስቡት። ከባድ ነገር። ለዛ ነው ብዙ የእሷ ጀሌዎች ልጁ የአብርሽ አይደለም የሚሉት። የእሷ ጀሌዎች ናቸው። ገባችሁ? የእሷ ቲቮዞዎች ናቸው ይሄን እያደረጉ ያሉት። ስለዚህ ይሄን ቪዲዮ ሁላችሁም ሼር አርጋችሁ ላይክ አርጉ፣ ሁሉም ጋር እንዲደርስ ማለት ነው። እውነቷ እቺ ናት። እውነት መራራ ናት። እናንተ መቼም እውነት ሲነገራችሁ አትወዱም። እምለው ነገር ሁሉ እየሆነ ነው። ሪያሊቲ የሆነ ነገር ነው። እኛ መረጃ ይደርሰናል።
የፈረንጁ ስልክ አመሰግናለሁ፣ ሰው ሰጥቶኛል። ቴንኪ ሶ ማች የሰጣችኝ ሰዎች በጣም ነው ማመሰግናችሁ። ፈረንጁን አወራዋለሁኝ። በእውነት እሱ ነው እየታገላት ያለው። ሊሸለምና ሊበረታታ ይገባል። እሷን እየጠበቀ ያለው ሄርሜላን በአይነ ቁራኛ ክፋቷን የተረዳው ፈረንጁ ብቻ ነው። ሌሎቹ አሞኞች ናቸው፣ የዋሆች ናቸው። ምንም ነገር ላይ አይናቸውን ፎከስ ማድረግ አይፈልጉም። በቅንነት ነው ሁሉም ነገር። ልጁ ጋርም ስትጠጋ እሱ ነው ልጁን አትንኪ አትጠጊ የሚላት። ለምን? እሱ ሴራዋን ስለሚያውቅ። ከመጀመሪያው ጀምሮ ፈረንጁ ከሩታ ጎን ነበር። ስለዚህ እኛ ደግሞ የሩታ ወዳጆች ፈረንጁን ልንሸልመው ልናበረታታው ይገባል እና የሆነ እንኳን ማስታወሻ ብሰጠው ደስ ይለኛል። ስልኩን አግኝቻለሁ፣ ኦልሬዲ አወራዋለሁኝ ብዬ አስባለሁኝ። በቃ ይሄ ነው ልላችሁ የምችለው። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። ይው ይሄን ካላረገች ሄርሜላ ታያላችሁ። ይሄ ነው አላማዋ፣ እቅዷ ይሄ ነው። ከነ ቡራ ጋር ቡራ ነው ያ ብሩ ከሚባል ትላንትና ልጁ ያንተ አይደለም ያለው ልጅ ጋራ ስራቸው ይሄ ነው። ሴራቸው ሲያሴሩ የነበረው ይሄ ነው። ይሄን ካላረጉ ታያላችሁ። ከባድ የሆነ ጸብ ካልተነሳ ጠብቁ። ምን ትላላችሁ? ሩታ አራስነቷ እንኳን እንድትታረስ አልፈቀዱላትም። አያችሁ፣ ሩታ አራስነቷ እንኳን እንድትታረስ አልተፈቀደላትም። እኔ በጣም ነው የምታሳዝነኝ ሩታ፣ የእውነት ተንገላታች በማይሆን ነገር ውስጥ። ስለዚህ አብርሽ ሩታ አራስነቷን በሰላም እንድትጨርስ ከፈለግ ከሄርሜላ ራቅ፣ ሄርሜላን አስወግድ። በቃ ይሄ ነው ልልክ የምችለው። ላይክ፣ ሼር፣ ሰብስክራይብ አድርጉ። ሰላም ዋሉ ባይ